ሰው እኮ ነኝ አስባለሁ ካሰብሽ ዞር በእኔ ምክንያት ለተፈጠረ ካሰብሽ ስትናገሪ ያኔ መናገር እሺ ዞር ወደዛ ዞር ይልኝ አልልም ብሩኬ እረፍ አንተ የምታወራኝ ከሆነና ብሩኬ እረፍ ስነ ስርዓት ይኖር አይሚ ዞር አይሚ ተመለሽ ለምን ዞራት ይሁን እኔ ያንቺ ሪስፔክት ምናምን እያለ መኖር እንዲያወራኝ አልፈልግም አሳየኝ ያሌለ ስም ነው ያሰጠኝ አሳየኝ አይሚ ልቀቂኝ አንቺ አይደለሽም ስነ ስርዓት የምታስተምሪኝ በቃ ልቀቂኝ ምንድነው አንተ እኮ ነው ህይወት ውስጥ ገብተህ የበጠበጥከኝ እሺ እኔ እኮ ይቅርታ ለመጥቼ እኮ ነው እንደዚህ አይነት ኬዝ ውስጥ የከተከኝ ያኔ ለምን አትናገር የምን ኬዝ ነው የምትለው ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይክ ተጫናችሁ ጀምሩ እያልኩ ዛሬ መጥቻለሁ ማለት ነው። ውድ ቤተሰቦች እንግዲህ ዛሬ በጣም ይለያል። እኔ በህይወቴ ሰውነቴ ተንቀጥቅጦ እንደዚህ ደንግጬ አላቅም። ብቻ እኔ እውነት ስነግራችሁ ማለት ነው ሙስሊምም ክርስቲያንም የትኛ እምነት ተከታታዮች ሆናችሁ ብሩኬን የምትወዱ ሁላችሁ ጸሎት ዱዓ ያርጉላችሁ ለብሩኬና ለሃይሚ ማለት ነው። ዛሬ የተደረገ ነገር ቀላል እንዳይመስላችሁ። በጣም ነው የሚከብደው፣ በጣም ነው የሚያስጠላ። እግዚአብሔርን ነው ምላችሁ። እኔ ብሩኬ እንደዚህ ቀላይ ብያለሁ። ብሩኬና ዳኒ ከተገናኙ ዛሬ ቀኑ በቃ የጨለመ ቀን ነው ብዬ ነበረ። ጠዋት ላይ ቪዲዮ ለቅቄ ማለት ነው። ብሩኬና ዳኒ ከተገናኙ አለቀ የዛሬ ቀን ብዬ ነበረና እንደዛው ይሄው ብሩኬ እንግዲህ ትላንትና እንደዛቴ እኔ አንዳንድ ጊዜ ብሩኬ በጣም ቃል አክባሪ የሆነ ሰው ነው ብዬ እንትን እላለሁና አንዳንድ ጊዜ ደግሞ ይከብዳል። እናንተ ትላንትና የተናገረ ነገር ዛሬ ግዴታ ማድረግ አለበት። ብሩኬ በህይወቱ እንደዛ ነው እንግዲህ ጸባውን አይተናል ብዬ አስባለሁና ከአንድ ሁለቴ ሶስቴ አይተናል ይሄ ነገር ማለት ነው። ብሩኬ ላይ ዛሬ ያለው ነገር ነገ ግዴታ ሳያደርግ ውሎ አድርምና በጣም ነው ከበደኝ። ማርያምን ነው ምላችሁ። እንግዲህ ሃይሚ ደግሞ መጣች፣ ግን ምንም አተርፋለች ብዬ የማስበው ነገር የለም። ምክንያቱ ማለት ነው ልጁ እንደምታው ከሆነ መጨረሻ ላይ እኮ በጣም አፍንጫው ስቀጠቅጦ ነበረ። ማርያምን አይኑ ይሁን አፍንጫው ይሁን ብቻ አላቅም። ማርያምን በጣም ነው የፈራሁት፣ በጣም ነው ከምነግራችሁ በላይ የፈራሁት ማለት ነው። ምክንያቱ ማለት ነው እንደምታው ከሆነ ዳኒ ሮስት እዚህ አዲስ አበባ ነው እምኖሩ የተወለደም እንደዛ እና ከብዙ ሰዎች ጋር ነው የምተዋወቀውና ነገ ብሩኬ ላይ የሆነ ነገር ከደረሰ እኔ እንጃ ምቆመው እንኳን አይመስለኝም። ዛሬ እንዴት ሰውነቴ በሙሉ ነው የተንቀጠቀጠ። ማርያምን ነው ምላችሁና ብሩኬ እንደዚህ ያደርጋል ብዬ አላሰብኩም። ማለት በትዕግስት በትህትና እኮ ለሃይሚ ያሳየ ነገር አሳየኝ እያለ ነበረና ዳኒ ነው እንግዲህ እኔ እንደ ፍቅረኛ እንደ ማንኛ አይሰማኝም እንዴ ከምለው፣ አዎ ብሩኬ ይሄ ነው አሳየውት እኮ ለሃይሚ ይሄ ነው አሳየውት ብሎ በትህትና ቢያሳይ ኖሮ ይሄ ነገር ሁሉ አይፈጠርም ብዬ አስባለሁና እና ይሄ ሁሉ ደግሞ ሃይሚ ናት እኮ ተለጣጠፋችሁ ተላላሳችሁ ያለች የነበረው ነገር እኮ ነው በጣም የደበረ ብሩኬ ማለት ነው። ስለጣጠፍና ስላላስ ያየ ቪዲዮ አሳየኝ። ሲቀጥል ደግሞ አብሮ ሲመጡ እንግዲህ ብሩኬ ስሜታዊ አድርገዋል። ሃይሚና ዳኒ እንደዚህ አብሮ ሲመጡ ማለት ነው እና የጠራ ዳኒ ነው። ሲቀጥል ደግሞ በቴክስት በጣም የሰደበኝ በጣም እያስፈራራኝ ነበረ አሉ። ይሄ ማለት ነው አፉ ብታው እስቲ ቶክቶክ እንትኑ ላይ ገብታችሁ በመድኃኔዓለም ሰው ሁሉ ሲሳደብ ለሰው ሁሉ መልስ ሲሰጥ ይሄ አፉ ሚላሱን መቁረጥ ነው። ይሄ በእግዚአብሔር ሚላሱ ብቻ ነው ችግር ያለበት። ሚላሱ ላይ የተቀመጠ ችግር ይው ብሩክ እንዴት እንደሚጠብቀው ተናዷል። እንግዲህ በጣም ነው የሚያናድደው። ምክንያቱ ዳኒ ይመጣል ዳኒን አወራለሁ ነው አለው እንጂ ከሃይሚ ጋር ይመጣሉ አላሉ። ብሩኬ ሊያገኘኝ ነው ብሎ ለሃይሚ ደወለ።
ይሄ ዳኒ ማለት ነው። ሀይሚ ደግሞ ግዴታ እኔ አብሬ ሄዳለሁ ችግር ይፈጠራል ብዬ ሰው ልጅ ነኝና ማሰብ እችላለሁ ምናምን እያለች ነው ሀይሚ። በእርግጥ የትላንትና ነገር ነው ይሄ ነገር ነገሩን ያባባሰ። ዳኒ ደግሞ ሚዲያ ላይ መጥቶ ይሄ ነው ብሩኬ እንደዚህ ያደረጉ እንዲያወሩ ከሚለው ማንም ሰው እኮ ያወራል፣ ስልክ ያወራል እኮ ማርያም። ይሄ ነገር ብዙም ያካበደው ነገር የለም። ግን ሚዲያ ላይ ወጥቶ ቪዲዮ ይዞ ይሄን አይቻለሁ ማለት አለ አይደለም። ከካሜራ ጀርባ ወይም ደግሞ ሀይሚን ተደብቆ ያቺ ልጅቷ ጋር የሆነ ነገር እንደሚያደርገው ነገር ነው እኮ ያስመሰለ ዳኒ ማለት ነው። እና ማለት የቆየ ዛሬ ላይ ገብቻ አይቼ ነበረ የቆየ ነው ብለዋል ብሩኬ ራሱ ማለት ነው። ቴክስት ራሱ እኛም ድሮ አይተናል ሀይሚ ያየችው ማለት ነው። የኔ ቆንጆ ምናምን ብሎ ቪዲዮ ኮሜንት ያደረገው። ስለዚህ ይሄ ነገር የቆየ ነው ብሎ ዳኒም ብናገር ኖሮ እሱ እንግዲህ ይሄ ነገር ይፈጠራል ብሎ አይመስለኝም። እንግዲህ ኋላው ምን እንደምከተለው አላሰበም ይመስለኛል። የዛች ዕለት ብቻ ከሀይሚ ጋር ቪዲዮ መስራት ብቻ ፈልጎ ይመስለኛል። በዛ ምክንያት ዳኒ እዚህ ውስጥ የገባ ነገር ግን ብሩኬን አስቀይመዋል። ብዙ ደግሞ ያስቀየመ ምንድነው ሀይሚ ይሄ ልጅ መረዳቷ ነው ብሩኬን ያናደደ ያለው ማለት ብሩኬን ተጠራጥራ ዳኒን ያመነችው ዳኒ የሚለው ነገር እውነት ነው ብላ የተቀበለችው እየመሰለ ነው ለብሩኬ ማለት ነው። እና እንደዛ በአስም መልካም ነው። ብሩኬም ሀይሚ ማንንም አላምንም ብላለች። ያየው ነገር አለ ብላ ትላንትና ብሩኬ ጋ ስለው ይመስለኛል እሷም ሌላ ስሜት ውስጥ ገብታ ስትለጣጠፍ ያለችው ቃላቶች ነው። እንግዲህ ይሄ ሁለቱ ነው ብሩኬን ያናደደውና አትሽኛል ወይ አንቺ ፈቅደሽልኛል ወይ እንድለጣጠፍ እንድላላስ ስሎ የነበረው ነውና ሀይሚ ቁልፍ ታገኘች ነው እንደዛ ነው አለ። ግን ብሩኬ ማለት ነው ለምሳሌ ማለት ነው ከዚህ በፊት ምን አሉ የህይወቴን ቁልፍ ለማንም አሳልፌ አልሰጥም ብሎ ነበረ ብሩኬ። ሀይሜም እንደዛ የህይወቴን ቁልፍ እኔም አሳልፌ ለማንም አልሰጥም ብላ ነበር። የህይወት ቁልፍ ማለት ማንም ሰው እነሱ መካከል ገብቶ የፈለገ ነገር ቢያወራ ብሎ አንሰማም ማለት ነው። የህይወት ቁልፍ ማለት ይሄ ነው። ነገር ግን ሀይሚ ይሄ ሰውዬ መጥቶ ይሄ ነው ሲሎ አምና ከሱ እምነት ወስዳ ወይም ደግሞ ያየችው ነገር ሄዳ ብሩኬን መጠየቅ ሳይሆን ያ ነገር ወስዶ ብሩኬን ማን ነው ይሄ ዳኒ ያሳያት ነገር ወስዳ ምን ማድረግ አለበት መሰላችሁ? ብሩኬ ከካሜራ ጀርባ ካሜራ ሳትይዝ ማለት ነው ብሩኬ ይሄን እኮ አይቻለሁ ይሄ ነገር ምንድነው የማቼ ነው ብሩኬ ምንድነው ብሩኬ ብላ በቴክስት በቴትና ብትጠይቆ ይሄ ነገሮች አይፈጠሩም እርግጠኛ ነኝ። ይሄ ምንድነው አለመግባባት ገብታችኋል አይደለ? የነሱ መካከል እኮ ጥላቻ ኖሮ መለያት ምናምን እንደዚህ ነገሮች ኖሮ አይደለም። ነገር ግን ምን መሰላችሁ ሰው ልጅ ካልተግባባ የፈለገ ነገር ቢፈጠር ትንሽ ነገር ነው ወደ ትልቅ የሚሄደውና አሁን ዳኒ ምንድነው ለሃይሚ ክብራት ሃይሚ ስለሚያከብራት ነው አንተን ቆም የሚያየው ለሃይሚ ሪኩዌስት ስላለኝ ነው ሃይሚ ስላለች ነው አንተ ዝም የምለው እያለ እንግዲህ አፉን እንትን ብሎ መሬት ላይ አንከባልሎ እስኪቀጠቅጥ ድረስ በጣም ነው የሚያስጠላ። ማርያምን ማለት በቃ እኔ የዛሬው ሳይሆን እኮ ነገ ደግሞ ምን ይፈጥራሉ የሚለው ነገር ነው አስደነገጠኝ። ክርስቶስንም ይኸው እንዴት እንደምንጠለጥለው ማለት ነው። ወይኔ በአንድ እጁ እኮ ነው የሚያንጠለጥለው መድኃኔዓለምን እንደጻልሽ ማለት ነው። በጣም ነው የፈራው። ውስጤ ይቀጠቀጣል ሲያይ ራሱ። ወይኔ ሰው ስጣላ አልችልም ማት አልችልም። ማርያምን እንባ ያንቀኛል። ከእንባ ተርፎ ሰውነቴ ይንቀጠቀጠኛል። ከሰው ጋር መጣላትም አልችልም። ሰው ስጣልም ማት አልችልም። እና ሀይሜ እንግዲህ ማሄዳ መልካም ነው ብዬ አስባለሁ። ከሷ ጋር ባትመጣ ነው እንጂ ብሩክ ስሜታዊ ያደረገ አሁን አንደኛ አንድ ላይ ማምጣታችሁ ነው። እኔ ከሶሲ ጋር
መተሻል ብለሽ ከኔ ላይ ነገሮችን ታባብሻለሽ። አንቺ ስታደርግ ምንም አይመስልሽም እያለ ነው እንግዲህ። ይሄ ደግሞ ደግ አደረገ ፈርቶ ይመስለኛል እንግዲህ ሀይሜን ይዞ የሄደውና ቴክስት ላይ አፈን የከፈትክ ለምንድን ነው እያለ ነው። እና በጣም የዛት የነበረ ያሉ ቴክስት ላይ እንግዲህ በጣም ነው የሚያስቆ ማርያምን ማለት ይሄ ከካሜራ ጀርባ ዝቶ እዚህ ካሜራ ላይ ሲወጣ ምስኪን ይመስላል። ከሱ የማይጠበቀው ማለት ያማቆ ነገር አምጥቶ አፉን የከፈተ አሁን ደግሞ ነገሩ ለምን እንዲሆነ ሲባል እንዲህ ይሸማቀቃል ማለት ነው። በውሸት የሆነ ነገር እንዲህ ነው እንግዲህ አስቡት። ዳኒ ዛሬ ምን ማናገር እንዳለ ምን አሳየው? ሻይሚ እኔ ያለው ነገር ነው አሳየው። ወይኔ ብሩኬ ተው በእግዚአብሔር ብሩኬ በእናቱ ተው በእናት እንደዚህ አታንጠልጥሎ። በአፍንጫ ሊመታ ነው መሰለኝ ነገሮች። አረ ጉዴ ፈላ፣ አረ ጉዴ ፈላ፣ አረ ጉዴ። ይሄ እኮ እናንተ ባቄላ የሆነ ሰውዬ አፉ ነው እኮ ችግሩ። ሪሮጥ ምን አስበው መስለኛል። አረ ወደ ሳር የጎተተ ነው ብሩኬ ተው ውስጥ በግዛ ወይኔ ኪዳ ማፍራት እኔ ሞት ነው። አረ በእግዚአብሔር አሁን ምኑ ተመቶ ነው? ደም ሆኗል። ደም አረ ሀይሚ ብሩኬን ጎትሽ በእግዚአብሔር አንቺ ልጅ። አረ ብሩኬን ጎትቺ አንቺ ስልኩና ሻንጣው ማስቀምጭና ብሩኬን ጎትቺ። አረ ብሩኬ ይቀየርባለሁ አፌን ዝጋ። አረ ብሩኬ እረፍ ይቀየርባለሁ እያለ ነው እንግዲህ። ወዴት እንደሚቀየርበት ደግሞ አላቅም። በድጋሚ ሀይሚ አንቺና ክብሬ ነው ዝም ያልኳለሁ ይላል። ደግሞ አልቻለም ገና ወደ ሀይሚ ያሳብባል። ደግሞ ዝም አይልም በኢየሱስ ክርስቶስም። ሚናነ ቁጭ ጮምት የሆነ ሰውዬ ነው። እንደውን እኔ በፈጣሪ ስም አፉ ነው እኮ አፉ እኮ ነው በእግዚአብሔር ችግር ያለበት ዳኒ አፉ ችግር አለበት። እኔ ደግሞ እነዚህ ሰዎች የመጡ ሊያገላግላቸው መስሎኝ አለፉ አፈሪ ብሎ እነሱ ደግሞ አረ በእናታችሁ ተውት። ወይኔ ዳኒ ደምተዋል። እንግዲህ የስራዬ ነው እኮ እነሱን ለማለያየት ሀይሚ ነይው ለሀይሚ ማሳየቱ ለምን አስፈላጊ ሆነ? ሀይሚ ብሩኬ አይደለችም። ብሩኬ ነበረ እኮ ማቴ የነበረበት። ብሩኬ ከሶሲ ጋር እነዚህ ነገሮችን እያየው ነው ምንድን ነው ብለው ለምን ብሩኬን አይጠይቅም ነበረ? ለሀይሚ ከሚያሳያት እኮ ለብሩኬ ሊናገር ነበረ። እሱን ራሱን ባለ ጉዳዩ መጠየቅ ያለበት ሀይሚ ጋር ሄዶ ማውራቱ ለምን አስፈለገ? ይሄ ማለት ምን ማለት ነው? የፍራቻ ምልክት ነው። ውሸታም ስለሆነ ነው። ማርያምን ነው የምላቸው። እኛ ሴቶች ደግሞ ትንሽ ነገር ነው የምናምነው። አንዳንድ ጊዜ የምናት ጭንቅላታችን ትንሽ ናት። ሲያስጠላ። ዳኒ ሄደ እያለች ነው ደግሞ አይሄድም እንደ ወዳ የሚዞረው ይሄ ሚና ለነገሩ እየከለከለ ነው ብሩክ። አረ በእናትህ ተው ብሩክ ይቅርብ በእግዚአብሔር ብሩክ። ወይኔ በተለየ በሴት የመጣ ጥላቻ ደግሞ እኮ እናንተ በጣም ይከራል ታውቃላችሁ። በጣም ነው የሚከረው። ብሩኬ ፈጣሪ ይጠብቅ። ብሩኬ በመጀመሪያ ጊዜ ነው በነገራችን ላይ ከሰው ጋር ተደባድቦ እንደዚህ ሁለተኛ ነው ለካ ሁለተኛ ጊዜው ነው። እንግዲህ ይሄ ሁሉ በሀይሚ ምክንያት በሀይሚ የመጣ ነው። እንግዲህ በሀይሚ ቀልድ አላቅም እያለ ነው። ፈጣሪ ትግስቱን ይስጣቸው። አሁንም ሊይዘው ነው። ወይኔ ገደለ እኮ የጠፈጠፈ ነው እዚህ ጋር